እንታወቅ። እሸት እባላለሁ የጎርጂየስ ፈርኒቸር ስራ አስኪያጅና ባለቤት ነኝ። ጎርጂየስ ፈርኒቸርን እንግዲህ ከሰሞኑ በተለይ በጣም ደስ ብሎኝ ነበረ። ለመጀመሪያ ጊዜ ሀገራችን ኢትዮጵያ በፈርኒቸር ዘርፍ ኤክስፖርት ልታደርግ ነው በእናንተ አማካኝነት ተብሎ በጣም የሚያኮራ ተግባር ነው። ምን ያህል ጊዜ ሆነው ግን ከተመሰረተ? ጎርጂየስ ፈርኒቸር 6 ዓመት ተኩል ይሆናል። በአዲስ በደንብ ተደራጅተን ስራ መስራት ከጀመርን። ረባከ አጭር ጊዜ እድሜ ነው፣ ግን በጣም ብዙ ቅርንጫፎችን በአጭር ጊዜ ውስጥ ከ6 አይደል? 6 ብራንቾች አሉን። በአዳማ እንዳለን፣ በአዲስ አበባ ደግሞ 5 ቅርንጫፎች አሉን። ይሄኛው 5ኛ ብራንቻችን ነው። 5ኛ ብራንች ነው። ኮንቬንሽን ሴንተሩ እንግዲህ በጣም ውብ ነው። እናንተ ደግሞ እዚህ አላችሁ ለማሳመር የበለጠ ለማሳመር እዚህ ያለ የተለያየ ቅንጡ ፈርኒቸሮች ከዚህ ቀደም ሀገር ውስጥ ያልተለመዱ አዳዲስ ስራዎችን ይዘን ወደ ገበያ መተናል። ገና ከጅምሩ እንግዲህ በልጅ በርጥብ ልጅ ይባላል። እኔ ተቀበላችሁ ውስጥ ገብቼ በአዲስ ልጅ አሁን ደግሞ ጎርጂየስ ፈርኒቸር እንግዲህ ሾሩማቸው ነው። ገርጂ መብራት ኃይል ሰሚት 72 ቤተል ሰሚት ጎላጎል እዚህ አፍሪካ ኮንቬንሽን ላይ አለን። አዳማ አለን። አይከብድም በአጭር ጊዜ ውስጥ ይሁሉ ማትረፍ። ከዛ ደግሞ ጥራቱ መቼስ ወደር የለውም ነው የሚባለው። እኛ በ6 ዓመት ውስጥ በየጊዜው እየተሻሻለን እየተቀየርን ስራችን እያደገ እኛም በደንብ እየሰራን ዲዛይኖቻችን ላይ የስራ ጥራቱ ላይ እየሰራን እዚህ ጋር ደርሰናል። ከዚህ በኋላ ደግሞ ኤክስፖርት እናደርጋለን። ከዚህ በኋላ ግሩም ነው። ኢትዮጵያ ወደ ውጪ ኤክስፖርት ማድረግ አለባት። ጥሬ ዕቃ ገዝተን በእኛ እውቀት በእኛ ጠቢቦች የተመረቱ አዳዲስ ፈርኒቸሮችን ወይም ደግሞ ኮፒ ያልተደረጉ ከሌላ ቦታ ከኢንተርኔትም ከምንም ኮፒ ያልተደረጉ የራሳችንን ስራዎች ኤክስፖርት እናደርጋለን። ሜድ ኢን ኢትዮጵያ እንላለን እኛ። ጎርጂየስ ወደ ውስጥ ገብተን እንመለከተዋለን። ሲያምር ምን ጉድ ነው! እንዴት ነው እንደጠበቅሽው ነው ያገኘሽው ጎርጂየስን? በጣም ያምራል። ቀለሙ ባልተለመዱ ከለሮች ግን በጣም የሚያምር። በጣም ነው ወደድኩት። ዋው! በጣም ነው የሚያምሩት ቀለማቶቹ። ብዙ አልተለመዱም አይደለ? እንደዚህ አይነት ደመቅ ያሉ ቀለሞች ግን በጣም ውብ ናቸው። በተለይ ደግሞ ቤት ውስጥ ሲገቡ ከቤት እቃ ጋር ከሌሎች እቃዎች ጋር ግድግዳ ላይ ካለ ስዕል ከመጋረጃው ጋር ቤት ውስጥ የምትጠቀሚያቸው ነገሮች ቀለሙ በጣም እንዳይጨው ያደርገዋል ወይም ቤቱን ያሳምረዋል። ሙቅ ከለር እንደዚህ ደመቅ ያለ ከለር የማይፈልግ ሰው ደግሞ ካለ ሌሎች አማራጮች አሉ። ብዙ ጊዜ ሀገር ውስጥ ፈርኒቸሮች ዲቴይላቸው ወይም ጥንቅቅ ብለው መሰራታቸው ላይ እንከን አያጣውም ስለሚባል ነው። በተለይ አቅሙ ያላቸው ሰዎች ከሀገር ወጣ ብለው ሙሉ እቃ መግዛት ነው የሚያዘወትሩት። ሳይው ደግሞ እውነት ለመናገር በጣም ጥንቅቅ ያለ ነው። በእጅ ነው የሚሰራው ወይስ ማሽን ትጠቀማላችሁ? ምን ታደርጋላችሁ? እዚህ ሀገር ነው የሚሰራው። እኛን የምንሰራው ጎርጂየስ ፈርኒቸር በማሽንም በሰለጠኑ በደንብ የሰለጠኑ የሰው ኃይልም በዲዛይነሮቻችንም ዲዛይኑን በደንብ ጥንቅቅ አድርገን ነው የምንሰራው። እያንዳንዷን ነገር ሙሉ የሳሎን ቤት እቃ፣ ሙሉ የመኝታ ቤት እቃ እያንዳንዷን ማች አድርገን እነዚህ የምታያቸው ጌጦች ፍሬሙ ማለት ነው። ጌጦቹ የሚያምሩት ከርቫቸው ጥሩ ስለሆነ ነው። እያንዳንዱ ነገር የሚረብሽ የለውም። እንደዚህ አይነት ስራ ላይ በደንብ ያልተሰራ የከርቭም ጠማማ አለው። ከርቮቹ አወራረዳቸው በትክክል ካልመጡ ውበቱን ያጣል። ሁሌ በተለይ ቤት ውስጥ ቁጭ ብለህ አይንህ ሁሌ እቃው ላይ ነው የሚሆነውና እንከን እንኳን ባይኖር እንከን ማውጣት ትጀምራለህ በጣም ከማየት ብዛት። በተለይ ደግሞ እንደዚህ አይነት ፈርኒቸሮች በደንብ ካልተሰሩ ቤት ውስጥ ገቢ ነው እንከኖችን ማየት የምትጀምሪው። እዚህ ጋር ትንሽ ጣመም ብሏል። እዚህ ጋር ቀለሙ ማለት እንጀምራለን። ያን ሁሉ ዲቴል አስባችሁ ነው የምትሰሩት? እሱን ሁሉ አስበን ነው የምንሰራው። ስራው እኛ እስከምንረካበት ድረስ በደንብ ጥሩ እስከሚሆን ድረስ ለገበያ እናወጣው። በጣም ነው የሚያምረው ቤታችሁ። በተለይ እነዚህ ፕሌን አድርጎ ክሬም ከለር ነጭ ሆኖ መጋረጃው ነጭ ትንሽ ላይት የሆነ ልክ የዚህ አይነት ቀለም ተደርጎ ቤት ውስጥ ይሄ ሶፋ ገብቶ በስማ የንጉስ ቤተሰብ ማለት ነው። በቃ ሌሎችን እንመልከት። እዚህ ፈዘን ቀረን። ገና በጣም ብዙ ቀለማቶች አሉ የሚያማምሩ። እንደምታዩ እኛ ጋር ብዙ ጊዜ የምንይዘው ሙሉ የቤት እቃ ነው።
ሙሉ የቤት እቃ ነው። ምክንያቱም ብዙ ትልቅ ቤቶች ይሰራሉ። ሌክዠሪ ፈርኒቸሮችን ሰዎች ይፈልጋሉ፣ ቤታቸውን ማሳመር ይፈልጋሉ እና አንዱን እቃ ከሆነ ቦታ ይገዛል፣ ጠረጴዛው ከሆነ ቦታ ይገዛል። መኝታ ቤት ስትገባ ሌላ ቀለም ነው፣ የምግብ ጠረጴዛው ሌላ ቀለም ነው። እዚህ ግን ሁሉ የተዋሃደ ነው። እዚህ በከለር ብቻ ሳይሆን የምናመሳስለው እያንዳንዱ እቃ ዲዛይናቸው፣ ተቻቸው፣ ሁሉ ነገራቸው ተመሳሳይ ነው፣ አይረብሽም። ይህን ሶፋ አይተሽ ዳይኒንግ ጋር ስቴጂ ማች ያደርጋል ማለት ነው። እንትኑ ቆንጆ ነው፣ በጣም ያምራል። አሁን ዝም ያለ ቀለም ለሚወድ ሰው ጨርቆቹ ራሳቸው በጣም ኳሊቲ ናቸው። እዚህ ነው ወይስ ከውጭ ነው? ጨርቅ ከውጭ ነው የምናመጣው። አንዳንድ እቃዎች ከውጭ እናመጣለን፣ ግን ዋናውን ነገር እዚህ ነው የምንሰራው ሙሉ። ስለዚህ አሁን ይሄ ሶፋ ለሚገዛ ሰው የምግብ ጠረጴዛውም አብሮ ከሱ ጋር የሚሄድ ነው፣ የመኝታ ቤት እቃውም ሌሎቹም እንደዛው ማለት ነው። የመሀል ጠረጴዛው አለ፣ 2 ኮርነር ጠረጴዛዎች አሉት፣ ኮፊ ቴብል አለው፣ ቲቪ ስታንድ አለው፣ እዛ ጋም ኮንሶል ቴብል አለው፣ የቡና ረከቦት ከነ መቀመጫው አለው። ይሄ ቡና ረከቦት ነው እንዴ? እኔ እኮ እንትን የመዘመኑ ብዛት እንትን መስሎኝ ነበር። ሶፋ ማስቀመጫ ማለት ምንም አይነት ከራሱ ውጪ የሚወጣ ነገር የለውም። ምንም ነገር የለውም። ጠረጴዛው ከሶፋው በጣም ያምራል። አሁን ይሄ ምንም አይነት ከዚህ ብሎኖቹ ጋር እንኳን መዛነፍ አታይም። በቃ በጣም ጥንቅቅ ያለ ነው። አዎ በደንብ አስበን ነው የሰራነው። ይሄም እናንተ ናችሁ የምትሰሩት? አዎ ይሄም እኛ ሀገር ነው። ሁሉም እኛ ሀገር ነው። እኛ ጎርጂየስ ፈርኒቸሮች ጋር ከውጪ የምናስገባው ከሌላ ቦታ ገዝተን የምናመጣው ምንም እቃ የለም። እያንዳንዱ እቃዎች እኛ የምንሰራቸው ናቸው። ስዕሎቹ እንኳን እኛ ነው የምንሰራቸው አብሮ። ስለዚህ አንዳንዴ አሁን ትልልቅ ቤቶችም እኛ የሚያደግንበት ቤት የአክስት ያጎት የእናት የአባት ፎቶግራፍ በሙሉ ግድግዳ ዙሪያ እና ይረብሻል። አሁን ግን ከሳሎኑ ጋር የሚሄድ ምስል ራሳችሁ ትስላላችሁ? ራሳችን ሳሊዎች አሉን። እሺ፣ ታዋቂ ሳሊዎች፣ በጣም ጎበዝ ሳሊዎች ከአዲስ አበባ ዩኒቨርሲቲ ግራጁዌት አድርገው ልምድ ያላቸው ሳሊዎች አሉን። በእኛ መስፈርት አወዳድረን የስዕል ስራዎችን እንሰጣቸዋለን። አብረን ዲስከስ እያደረግን ስራውን ጥሩ እናደርገዋለን። እነዚህ ግን በጣም ቤትን ያሳምራሉ፣ አይንም ይይዛሉ። በጣም የከለር ውህዶቹ በጣም ውብ ናቸው። አንተን የምታወጣቸው ዲዛይኖች ወይስ የሴት እጅ አለበት? ይሄ ነገር እንዴት ነው? የሴቶችም እጅ አለበት አይደል? ያስታውቃል የከለር ኮምቢኔሽኑ ውበቱ። እነዚህ ከለር ምርጫዎች፣ የተለያዩ ስራዎች የግሩፕ ስራ ነው የምናደርገው። አብረን ጨርቅ እንመርጣለን፣ አብረን ከለር እንቀምማለን እና ለዛ ነው እንደዚህ ያማሩ የሚሆኑት። በጣም ውብ ናቸው። አንዳንድ ጊዜ ያው በሀገራችን የሚመረቱ ፈርኒቸሮች ተመሳሳይ ዲዛይን፣ ተመሳሳይ ይዘት እናይባቸዋለን። የእናንተ ግን ብዙ ዲዛይኖች፣ ብዙ ቀለሞች እያየሁኝ ነው። የእናንተ ይሄ እንግዲህ እንዴት ነው እንደ ነገስታት አይነት ነው ማለት ነው የእናንተ መገለጫችሁ ጎርጂየስ ፈርኒቸር? ጎርጂየስ ፈርኒቸር እኛ ብዙ ጊዜ ትኩረት የምናደርገው ቅንጡ ፈርኒቸሮች ላይ ነው። ሁለተኛ እነዚህ ስራዎች የኛ ስራዎች ናቸው። ከኢንተርኔት ኮፒ ያደረግናቸው የተገለበጡ አይደሉም። ፒንተረስት ምናምን ነው። ፒንተረስት ላይ አሁን ቼክ እንዴት ታደርጊያለሽ መሰለሽ? እሺ፣ ፎቶ አንስተሽው ጉግል ላይ ሰርች ብታደርጊው ይሄን ዲዛይን አታገኙም። 10% ሀሳብ ብንወስድ ነው ከተለያየ እንትን አብዛኛው የራሳችሁ ፈጠራዎች ናቸው። ለዛ ነው ዩኒክ የሆኑት። ስራው ላይም ለውጥ ማምጣት የቻል ነው። ሁልጊዜ አዲስ ነገር ለመስራት ጥረት እናደርጋለን፣ እንሞክራለን፣ እንመራመራለን እና ገበያም ላይ አሁን ላይ የሚበልጠን የለም በፈርኒቸር ስራ። የትኛውንም አስቸጋሪ ዲዛይን መስራት እየቻልን ነው። ሰዎች ከሀገር እንዳይወጡ፣ ዶላር ወደ ውጭ እንዳይወጣ እያደረግን ነው። በጣም ደስ ይላል። ትልቅ ነገር ነው ብዬ አስባለሁ። ሁሉንም እያየሁኝ ነበር። እኔ በጣም እንከን አልወድም። ብዙ የምጠቀመው እቃ ላይ ሳይ በቃ ቶሎ ነው የሚሰለቸኝና አሁን ግን እያንዳንዱ ነገር እውነት ለመናገር ጥንቅቅ ያለ አይነ ላይ ምንም አይነት ክፍተት የማይታይበት ነውና ያኮራል። እንደ ሀገርም በሀገራችን ምርቶች የኢትዮጵያዊ ምርቶች እንኩራ ስንል የእውነትም ደግሞ ምንኮራበት መሆን አለበትና በጣም ነው የሚያምረው። ሰዎች የራሳቸው ዲዛይን ለምሳሌ ይሄን ራሱ ዲዛይን ቀለሙን ብቀይር ወይም ከቤቴ ዲዛይን ጋር እንዲዋሃድ ብፈልግ ትቀበላላችሁ? ምርጫ
አዎ ጨርቅ ከከስተመሮቻችን ጋር አብረን እንመርጣለን። ከለሩንም አብረን እንመርጣለን ከቤታቸው ጋር የሚስማማቸውን ወይም ደግሞ የነሱ ምርጫ የሆነውን ከለር አብረን እንሰራለን። ይሄ ደግሞ በቃ ዝም ያለ ቀለም ለሚወድ የራሱ ዳይኒንግ ቴብል ይኖረዋል። የራሱ ቅድም እንዳልነው ሴት አለው ማለት ነው። አዎ በተለይ ደግሞ ነጣ ያለ ግድግዳ ነጣ ያሉ ነገሮችን ቤት ውስጥ የሚጠቀም ሰው ኮንትራስት ስለሚኖረው ቤቱ በጣም ነው የሚያምረው። በጣም የወደድኳቸው ለየት ያሉ ከእንጨት የተሰሩ ምስሎች አሉ። እዚህ ነው የምትሰሯቸው እነዚህ? አዎ እነዚህን እንጨቶች እኛ ራሳችን ፈልፍለን የሰራናቸው ናቸው። ይሄ እንግዲህ ደመቅ ያሉ ቀለማትን ለሚደፍሩ ጎልደን ነገር ኤክስፖርት ስታደርጉ አሁን እነዚህ ወደ አረብ ሀገር ሚድል ኢስት አካባቢ በጣም ይወደዱ ናቸው። ንግስናም አላቸው። ቀለሞቹም በጣም ወርቃማ ናቸው። አዎ ስራዎቹንም ኤክስፖርት ስናደርግ እነዚህን ራሳቸውን አይደለም ኤክስፖርት የምናደርገው። ስራው ላይ ብዙ የምንቀይራቸው ነገሮች አሉ። እሱ ላይ በደንብ እየሰራን ነው። እዚህ ሙሉ በሙሉ የመኝታ ክፍሎች ናቸው። አብዛኛው የመኝታ ቤት እቃዎች ናቸው። መኝታ ቤት ውስጥም የተደበላለቀ ነገር የለውም። ሁሉም ነገር አንድ አይነት ነው። አሁን ለምሳሌ ይሄኛው የመኝታ ቤት ፓኬጅ ነው። የመኝታ ቤት ፓኬጅ ነው። አረፍ የሚሉበት ማለት ነው። አዎ። ስለዚህ ሁሉም ነገሮች የመኝታ ክፍሎቹም ሁሉም ነገሮች እናንተ ናችሁ የምትሰራቸው። ቀለሞቹን፣ ጨርቆቹን ብቻ መምረጥ ይቻላል። እቺ እኛ የምንዋብባት ናት። አሁን የደረስንበትን ደረጃ የሚያሳይ ስራ ነው። በጣም ውብ ነው። ዲቴይሉ ደስ ይላል። አዎ። ይሄ ሁሉ ሀገራችን ነው በሀገር እጆች። ይሄ ሁሉ በሀገር ልጆች። እቺ ራሱ ስታምር መስታወቷ ህፃንም ረጅምም ሰው አጭርም ሰው ሙሉ ሰውነቱን ሙሉ የሚያሳይ ነው። በጣም ረጅምም ሰው ቢሆን ሁሉን ፕሮፖርሽኑ በትክክል ነው። ርቀትሽን ብቻ ነው ትንሽ የምትጠብቂው። በዛ ላይ የፈለከው ቦታ ማድረግ ትችላለህ። የፈለክሽው እንትን ናት። ኮርነር ላይ ተገባለች። አሁን እቺኛዋ እግሯ 3 እግር ናት። ስለዚህ በፈለከው እንደውም ቢሮዎች ላይ ትልልቅ ቢሮዎች ላይ አይቻለሁ። እንዲህ ጥግ ቦታ ኮርነር ቦታ ላይ ተገባለች። ቦታ አትይዝም። በጣም ውበቷ እንደምታየው ነው። ስለዚህ ሳይዛቸው ጠበብ ማነስም ቀለማቸው ሁሉ ነገር በቃ ምርጫ አለ። የልጆችም ትሰራላችሁ? የልጆች አልጋ፣ የአራስ አልጋ፣ ተደራራቢ አልጋ ደግሞ በሀገር እጅ መመረቱ ደስ የሚለው በምትፈልገው ቀለም በምትፈልገው ነገር ከስተማይዝ ማድረግ ይቻላል። እንትን እንኳን ቢኖር አንዳንዴ ፎቅ ላይ ሲወጣ ይጋጫል። የመሰበር የሆነ ነገር እንኳን ቢኖር የመፋቅ ነገር ቢኖር እዚህ ሀገር ይስተካከላል። ሶፋዎቹ፣ አልጋዎቹ የሚፈታቱ ናቸው። ከሆነ ጊዜ በኋላ እኛ ራሳችን ፈተን ወደ ነበረበት ወደ አዲስነቱን መልሰዋለን። ለልጆች ነው ይሄ የሚያጓጓ ነገር የምነግራቸው። የመኝታ ክፍላችሁ እናንተን ራሳችሁን ችሎ እንዲህ ባማረ ቀለም ዲዛይን ባለው የምትወዱት ለመሆን አልጓጓችሁ? ስለዚህ ጎርጂየስ ፈርኒቸር እና ማማን ይዛችሁ መምጣት አለባችሁ። በተለይ ብዙዎቻችን የጋራ መኖሪያ አካባቢ ስለምንኖር ቦታም ሳይዝብን ልብሶቻቸውን በመሳቢያ እየተጠቀምን ሴት ከሆኑ በፒንክ ወንድ ከሆኑ በብሉ ልጆች ስለዚህ ጎርጂየስ ብላችሁ ይዛችሁ እንድትመጡ። በጣም ነው የሚያመኛ ባናርግበት እንኳን እናስተዋውቀው እንጂ የጫማ ማስቀመጫ ልብሳቸውን የትም ሳይዝረከረክ ሙሉ እንደ መወጣጫ መሳቢያዎቹ በሙሉ ለልጆች የተመቸ ነው። ንጽት ያለ የልጆች መኝታ ቤት ማለት ነው። ቀለሙ ምንም ችግር የለውም። የፈለጋችሁትን ይሰራል። ያኛው አልጋ እንዴት እንደሚያምር እዚህ በቃ ቤታችሁን የሚያስናፍቁ ውብ የሆኑ መኝታዎችን ከነ ሙሉ እቃቸው ከነ ምስላቸው ጭምር የምታገኙበት ጎርጂየስ ፈርኒቸር ነው። አያምርም? በተለይ አዲስ የምትወልዱ እናቶቻችን እህቶቻችን በስጦታ መልክ ራሱ በቃ ከባሎቻችሁ መሰጠት አለበት። ይሄ ውብ የሆነ አልጋ በምትፈልጉት ቀለም በምትፈልጉት ዲዛይን የት ይገኛል? ዱባይ፣ ቱርክም አይደለም፣ እዚሁ በሀገራችን እጆች ተጠበውበት ተጨንቀው እያንዳንዱን ነገር ለእናንተ አዘጋጅተውላችኋል። ጎርጂየስ ፈርኒቸር ብዙ ነገሮችን ከኔ ጋር እናያለን። መልካም ጊዜ።
ቀለማቶቹ ሁሉ ነገሩ በቃ በጣም ነው የሚያምረው። ከሳሎን ጀምረ እስከ መመገቢያ ክፍል እስከ መኝታ ድረስ አንድ አይነት ቀለም ማየት በራሱ በተለያየ ዲዛይን በጣም ያሳምረዋል ቤቱን በጣም ያደርገዋል። የእናንተ ቤት እቃ እንደውም ስሰማ ትንሽ ኪሳቸው ዳጎስ ስላለ ለግዣዊ ቀለም ለሚጠቀሙ ሰዎች ነውና ምን ያህል አብዛኛውን ሰው ተደራሽ ያደርጋል? እኔ እንደውም አንድ ገጠመኝ ነበረኝና ሰው ጥየቃ የወለደች ጓደኛችን ጥየቃ ወደ ሲሲዲ እንሄዳለንና ሲሲዲ አብዛኛው ቤት ገብተናል ያልገባንበት ቤት የለም እያልኳቸው ቤታቸው ስንገባ ሙሉ የሳሎን ቤት ፓኬጅ የኛ እቃ ነው። እኔ ደግሞ አንድ የሰማሁትን ገጠመኝ ልንገር። ብዙ ሰው ይሄ ገና በጣም ሌክዠሪ የሆኑ ፈርኒቸሮችን ኢምፖርት ነው የሚያደርገው ወይም ከቱርክ ከቻይና ከተለያዩ ሀገራት ይጭናልና የእናንተን እቃ አንድ ወዳጅ ጫነችና ከእናንተ ነው ሙሉ የቤቱ ፓኬጅና በጣም ሰው ተደነቀና ከየት ነው ሲሏት ያው መገለጫ አድርገን የምናስበው ከውጭ የመጣን ነገር ስለሆነ ከቱርክ ነው ያመጣሁት ሙሉውን ጭኜና በአጋጣሚ ብዙም የእናንተ ሎጎ ስለሌለበት አንድ ቦታ ላይ አየሁትና የኔ የደነቀኝ የእናንተ መሆኑ ነው እና ልንኮራም ይገባል። በዚህ ያህል ጥንቃቄ ጥንቅቅ ብለው ወደን ብዙ ገንዘብ አውጥተን ከገዛን በኋላ ኢትዮጵያ የምታመርተው ነው ማለት ደግሞ ሌላ ኩራት ነው። እውነት ነው። አሁን በደንብ ከሰራን ጥንቅቅ ያለ ስራ ከሰራን የራሳችን የሆነ ስራ ላይ በደንብ ትኩረት አድርገን አሁን ለምሳሌ ማንኛውም ምግብ ይሁን ጫማም ሊሆን ይችላል ምንም ነገር ጽድት ያለ ዲዛይን አሪፍ ፊኒሺንግ በደንብ ከሰራሽ ልትኮር ይገባል። ግን በአገር ምርት መኩራት ማለት በተበላሸ ስራ መኩራት አይደለም። እሱን እያሳያችሁ ነው ጥንቅቅ ማለት እንደሚችል እያሳያችሁ አለብን። አሁን የምንፈላኩኝ ይሄ ሁሉ ነገር ሳያቸው በቃ የሚያጠራጥሩ በጣም ከጥንቃቄያቸው ከፐርፌክሽናቸው ከቀለማቸው ከእያንዳንዱ ዲቴል አንፃር እንዴት ነው የሚሰሩት? እውነት በሀገር እጆች ነው እውነት እኛንን የምንጠበበት የሚለው ማየት ፈለግ። እሺ ፋብሪካችንን እናስጎብኝሻለን። ተመልካቾችን ማየት የሚፈልጉ ይመስለኛል። አሁን ደግሞ እነዚህን ውብ ፈርኒቸሮች እንዴት እንደተሰሩ እነማን እንደሰሯቸው በምን ጥበብ እንደሚሰሩ ደግሞ የጎርጂየስ ሙሉ የማምረቻ ቦታቸውን ከኔ ጋር ሄዳችሁ ትጎበኛላችሁ። አዎ እያሉ እንጎበኛለን። መልካም ጊዜ። የጎርጂየስ ፈርኒቸር የሚመረትበት ቦታ ነው። እዚህኛው ቦታ ላይ ወደ 130 አካባቢ ሰራተኛ ወይም ባለሙያዎች አሉ። እነዚህ ባለሙያዎች የነዚህ ስራ ማለስለስ፣ ለቀለም ማዘጋጀት። እንዴት ናችሁ? ሰላም ነው? ምን እናግዛችሁ? ስለዚህ አጠቃላይ እንግዲህ ከ300 በላይ ሰራተኞች የስራ እድል አግኝተዋል በጎርጂየስ ፈርኒቸር። ሁሉም በእጅ ነው የሚሰራው። አብዛኛው እቃ በእጅ ነው የሚሰራው። አሁን ለምሳሌ የዲዛይኑን ስራ በጣም ጎበዝ ባለሙያ አርክቴክት ፍሳ አለ። እነዚህ ሁሉም ታያቸው ስራዎች የሱ ስራዎች ናቸው። ዲዛይኖቹ የሱ ናቸው። እሺ የአናጺ የፊኒሺንግ የቀለም ስራ አብዛኛውን ከሰው ጋር የሚነካካ ነው። ዲዛይንና ማሽን ላይ ግን የሰው ንክኪ የቀነሰ ነው። ስለዚህ አጠቃላይ አሁን እዚህ የእናንተ ማምረቻ ውስጥ ምን ምን ይሰጣል? ምክንያቱም ወደ ላይ ያየው የነበር 6 ፍሎር አካባቢ ነውና በየዘርፉ የራሱ ስራ አለ። ይሄ የመጨረሻው ስራ የሚደረግበት ነው።
የሚለሰልስበት ነው ዲዛይኑ። የሚለሰልስበት የመጀመሪያ ፍሎር ላይ ከላይ ነው እሱ ጋር ያለቀ እቃ እናስቀምጣለን። ሁለተኛው ላይ ማሽነሪ፣ የታፒሴሪ ስራ፣ የሶፋ ስራ እንሰራለን። ሶስተኛው ላይ ስቶር አለን። ስቶሩ ሁሉም ጋር ያማከለ እንዲሆን ሁሉም ጋር እቃ እንዲወስዱ ስቶር አለን። የአናጺ ስራዎች የሚሰሩበት አለ። የቀለም ክፍል አለን። ይህም ደግሞ የፊኒሺንግ የማለስለስ ስራ የሚደረግበት ነው። እዚህ ጋር የመጀመሪያ ዙር ለስልሶ ወደ ቀለም ክፍል ይሄዳል። ቀለም ክፍል ደግሞ ማረሚያ ይቀባና እዛ ጋም የቀሩ ነገሮች ይለቀማሉ እና መጨረሻ ላይ ቀለም ተቀብቶ እንደዛ ጽድት ብሎ አልቆ ይወጣል ማለት ነው። አዎ አሁን እንግዲህ እናንተ ፈርኒቸሮች በጣም ዲቴይል ናቸው ዲዛይኖቹ። በጣም እንግዲህ እያንዳንዱ ጥበበኛ እጅ ላይ አልፎ ነው ወደ ተጠቃሚው ለሽያጭ የሚቀርበውና በብዛት ቢመጣ ኦርደር ወይም ደግሞ ብዙ ሰዎች በአንድ ጊዜ ለተቋማት ቢፈልጉ ምን ያህል ዝግጁ ናቸው? እንዳየሽው በጣም ብዙ ሰራተኛ አለን። በጣም ብዙ ማሽን አለን። የሰው ኃይላችንም የማሽን ብዛታችንም ከጊዜ ወደ ጊዜ በጣም እያደገ ነው እና የማምረት አቅማችን ድሮ ከነበረው በብዙ እጥፍ ጨምሯል እና ትልልቅ ኦርደሮችን ቢመጡ ኦርደርኛ ብዙ ጊዜ አንቀበልም። የራሳችንን ዲዛይን ብቻ የምንቀበለው ምክንያቱም ለዲዛይን ብዙ ጊዜ እናጠፋለን። ስለዚህ በራሳችን ዲዛይን ኦርደር ቢመጣ ብዙ ስራ መሸፈን እንችላለን፣ ብዙ ስራ መቀበል እንችላለን። በጣም በጥንቃቄ በአሻራ ገብተው ነው የሚወጡት። እቃዎቹ ላይ ጥራትና ደረጃቸው ኒውትራል በሆነ ሰው ተገምግሞ ብቁ ነው ሲባል ነው የሚያልፈው። ከዚህ ቀደም ስጎበኛ አይቼዋለሁ። ያ ደግሞ አንድ አይነት እጆች እንዲሰሩት በጣም ጥንቃቄ በጣም ዲቴይል እንዲሆን በሰሩት ልክ ደግሞ ክፍያ ማግኘታቸው ከዚህ በላይ እንዲሰሩ እንዲፈጥሩ የሚረዳ ነውና በጣም ይበረታታል። ስለዚህ እንግዲህ ዛሬ ጉዞ ከመቅዲ ጋር እንደምትመለከቱት ነው። በጣም ግዙፉን ትልቁን በሀገራችን ለመጀመሪያ ጊዜ ፈርኒቸርን ከሀገራችን አውጥቶ ወደ ዓለም ለመላክ ወይም ኤክስፖርት ለማድረግ የተዘጋጀ በሀገራችን ጥበበኞች የሚመረት ጎርጂየስ ፈርኒቸርን አየን። ብዙ ሌክዠሪ የሆኑ ምርቶች ይመረቱበታል። አሁን ግን አብዛኛው ሰው ደግሞ የሚጠቀመውን ለማድረግ ለብቻው በዘርፉ ከፍለው ለመስራት ዝግጅት ላይ ናቸው። በሆቴል ዘርፍ ላይ ልትገቡ እንደሆነ ሰምቻለሁኝ። ብዙ ነገሮችን ከጎርጂየስ ትልቅ ብራንድ ጋር አብራችሁ እንደምትዘልቁ አምናለሁ። ለዛሬ ግን ጾም ከተፈታ በኋላ ቤታችንን ለመቀየር አዲስ ልጅ ወደዚህ ስናመጣ ደግሞ ቤትን ማሳመር እየተለመደ ነው። አዲስ እቃ በጣም የሚያምር የሚደነቅ እቃ ከፈለጋችሁ ጎርጂየስ ፈርኒቸር ሁሉን ነገር አዘጋጅቶ እየጠበቃችሁ ነው። እንዳያልቅ ነው የምለው። እቃ ስለምትጨርሱ ቶሎ ሳያልቅ ቶሎ ብላችሁ እንድትሸምቱ ነው የምንጠቁመው። ማጠቃለል የምትፈልገው ካለ ማለት የምትፈልገው ነገር ካለ እሸት እናጠቃል። ስለመጣችሁ ደስ ብሎኛል። ስለጎበኛችሁን ለእኛ ትልቅ ብርታት ነው የሚሆነን። እናመሰግናለን። ቤቴን አስረሳኝ እኮ ሰዓቱ ሄዷል በጣም ግን እኔ ደግሞ በጣም ነው የወደድኩት። ውብ ነው እውነት ለመናገር አንደኛ በሀገራችን ምርቶችና በሀገራችን ጥበበኞች እንኮራለን። እንዲህ አይነቱን ፈርኒቸር ለመሸመት ከዚህ ቀደም ወደ ቱርክ ወይም ወደ ቻይና መሄድ ግዴታ ነው። ምክንያቱም ጥራት ያላቸው በጣም ውብ የሆኑ ማንም ቤት ያላየናቸውን ውብ ዲዛይኖች ለማየት ከሀገር መውጣት ግድ ይለን ነበር። አሁን ግን ጎርጂየሶች ጥራት በዛ ላይ ውበት እንዲሁ ደግሞ የቤታችሁን እናንተ ማሳመሩ ላይ ቤታችሁን መገንባት ላይ ተጨነቁ እንጂ የምስላችሁን ስዕሎች ሳይቀር በእናንተ ሀሳብና ጥበብ ለእናንተ እናደርሳለን ብለዋል። ይሄን በጣም ነው የወደድኩት። እኔ ለምንድን ነው የወደድኩት? ሙሉ ሶፋው እንዲህ ካማረ በኋላ አንዳንድ ቤት ስንሄድ የምግብ ጠረጴዛውን ስናይ ፍጹም ከለሩ የማይጣጣም የማይዋሃድ እናያለን። ወደ መኝታ ቤታቸው ጎራ ስንል ወይም ደግሞ ኮፊ ቴብላቸውን ወይም ቡና የሚቀርብበትንም ትንሽ ጠረጴዛዎች ስናይ ፍጹም የማይናበቡ ቀለማትን እናይና ወይኔ የመሰለ ቤት ላይ ማን አማክሯቸው ነው እንላለን። ከዚህ በኋላ እንዲህ አይነት ስህተት ከተማችን ላይ አይፈጠርም። ምክንያቱም ጎርጂየስ ፈርኒቸር ውብ የሆኑ ፈርኒቸሮችን እንዲህ ባማረ ቀለም አዘጋጅተው ቤታችሁን አሳምረው የምግብ ጠረጴዛችሁን ተጠበውበት ዲዛይኑን አስውበው ይጠብቋቸዋል። ይሄ አያምርም? ሳብ አድርገው አባወራው ሲቀመጥ እንደ ንጉስ ማለት ነው። እንደ ንጉስ ቁጭ ብላችሁ የምትመገቡበት ይሄንን የመሰለ ውብ የምግብ ጠረጴዛ ጎርጂየስ ፈርኒቸር ታገኛላችሁ። ምን ይሄ ብቻ! የዚህን ደግሞ ሶፋውን ላሳያችሁ። ይሁት ምግብ ጠረጴዛው እዛ ጋር ሆኖ ሙሉ ሶፋው ደግሞ ይሄው። አሁን ይሄን ቀለም ማን ደፍሮ ወይም ማን
አስቦት ያመጣዋል። እንደ ንጉስ ከኋላችን ከሆነው ከጎርጂየስ ዲዛይን ጋር የቀለሞቹ ውበት በጣም የተለየ ነው። የጠረጴዛው ከለር መዋሃድ በዛ ላይ አይናችሁ የሚያርፍበት የትኛውን ቦታ ላይ ጥንቅቅ ያለ ዲቴይሉ በጣም ውብ የሆነ ነገር ትመለከታላችሁ። እኔ ይሄኛውን ቀለም በጣም ወድጃለሁ፣ ግን ያኛውንም ወድጃለሁ። ዋው! ይሄ ቢጫውማ ጉድ ነው። በደንብ ስታይል ለሚያቅ መጋረጃው ላይ ለሰራ ለተጠበበበት ሰው ትንሽ ደግሞ ፈካ ያለ ቀለም አንወድም ካላችሁ ደግሞ ይሄው ዳርክ የሆነ ሙሉ ሶፋ ከነ መኝታ ቤቱ። ይሄ ቢጫ ሶፋ ደግሞ ተመልከቱት። አያምርም? እንደ ንጉስ ነው የምትኖሩት ቤታችሁ ውስጥ። ወደዛ ጋር ላሳያችሁ፣ የመጀመሪያ ምርጫዬን ግን ላሳያችሁ። እዩት፣ የኔ መጀመሪያ ምርጫዬ እዚህ እንደመጣሁኝ ዋው ያልኩለት ሶፋ ይሄ ነው። በጣም ክላሲ የሆነ ቤት፣ በጣም የሚያሳምር ቀለሙ የማይሰለች የሚያምር ሶፋ ነው። ጨርቆቹ ከእያንዳንዱ ዲቴይል ጋር ምን ያህል እንደተናበቡ ተመልከቱት። በጣም ነው የሚያምረው። በነገራችን ላይ ያልነገርኳችሁ ሰርጎች ካሏችሁ፣ ምንም አይነት የመልስ ፕሮግራሞች ካሏችሁ ወይም ደግሞ በሰርግ ስራ ላይ የተሰማራችሁ ሰዎች እንዲህ አይነት የሙሽራውና የሙሽሪት እንዲሁም የሚዜ ወንበሮችን ከኛ ማግኘት ትችላላችሁ። ትንሽ ያየናቸው ወንበሮች የንጉስ አይነት ወይም ሌክዠሪ ናቸው፣ ሲምፕል ነገር እንወዳለን ካላችሁ ይኸው እዚህ አልጋ ላይ ተኝታችሁ አረፈድኩ ብትሉ ነው የለበትም። ዝም ያሉ ቀለማት ብትሉ ፈካ ያለ ቀለም። የኔ መኝታ ቤት ትንሽ ቀለሙ ላይት ነው፣ ዳርክ ይሁን ካላችሁ ደግሞ እንዲህ ባለ መንገድ። እዚህ ጋር ሆናችሁ ደግሞ በጠዋት እናት፣ በተለይ አዲስ እናት ከሆንሽ ደግሞ እዚሁ ልጅሽን ከማጥባትሽ በፊት እንግዶች መኝታ ቤትሽ መጎብኘት ቢፈልጉ ውብ ቦታ የት ታገኛለሽ? ቦታው ካንቺ፣ ፈርኒቸሩ ግን ከጎርጂየስ ብለናል። ይሄ ደግሞ የመኝታ ክፍሎች እቃዎች የሚገኙበት ቦታ ነው። አሁን ይሄ ማን ይሙት በእኛ ሀገር ጥበበኞች ነው የተሰራው ቢባል ማን ያምናል? እዩት ዲቴይሉ ጥንቅቅ ያለ፣ አይናችሁ ምንም አይነት የሚጎረብጥ ነገር ሳይመለከት ቤታችሁ አረፍ የምትሉበት ውብ የሆነ መኝታዎች ናቸው። ትንሽ ወደ ወርቃማ ከለር የተጠጋ ነው። ይሄ ደግሞ ደምቆብናል፣ ትንሽ ዝም ያለ የለም ወይ ካላችሁ ሌላ ላሳያችሁ። ይሄው ዝም ባለ መንገድ የራሱ የሆነ ሴት አለው። የልጆች አልጋ ደግሞ እንግዲህ አረፍ የሚሉበት የራሱ ልብሳቸው፣ ጫማቸው የሚቀመጥበት ቦታም እንዲሁ ሴት ከሆነች በሚያምር ፒንክ ቀለም፣ ለወንድ ልጆቻችሁ ደግሞ ብሉ፣ ሁለት ልጆች ተዳርበው የሚተኙበት በጣም ጠንካራ የሆነ ምንም ችግር ቢገጥመው ደግሞ እኛ ጋር ብቻ መታችሁ ቀለሙ ተስተካክሎ መልሳችሁ እንደ አዲስ የምትጠቀሙበት ነው። እነዚህ ትንሽ ሲምፕል የሆኑ ለጋራ መኖሪያ ቤቶች ለአፓርትመንት የሚሆኑ ናቸው። አያምርም? ምኑ ቅጡ። ብቻ እናንተ በስድስቱም ቅርንጫፎቻችን በጎርጂየስ ፈርኒቸር ኑ እንጂ ውብ ጥራት ያለው ከኛ ሀገር አልፎ ለዓለም ኤክስፖርት ለማድረግ ብቸኛ ተቋም ተዘጋጅቶ በመላው ዓለም ለመላክ ዝግጅቱን ጨርሷል። ስለዚህ መጀመሪያ በሀገራችን መጀመሪያ በወገናችን ይጠቀሙበት በሚል ደግሞ ጎርጂየስ ፈርኒቸር ማንኛውንም ፈርኒቸሮች እንድትሸምቱ እየጠበቃችሁ ነው። መታችሁ ሸምቱ፣ ትኮሩበታላችሁ። እውነት ለመናገር ስላስተዋወቅኳችሁ የምኮራበት የሀገራችን ጥበበኞች ያረፈበት በጣም ሌክዠሪ የሆነ ጎርጂየስ ፈርኒቸር ሳልቅ ቶሎ ቶሎ ሸምቱ። ስልክ አታስቀምጪም ትሉኛላችሁ። ከስር በምታዩቸው ስልኮች ደውላችሁ የምትፈልጉትን ነገር ማግኘት መጠየቅ ትችላላችሁ። ጉዞ ከመቅዲ ጋር ይቀጥላል። ቻው ቻው።